ህወሓት ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። የራሱ የሆነ ተጨባጭ አጀንዳና ምክንያት ስላለው ነው። ለሻቢያ መንግስት ልላላክ ብሎ ሊሆን አይችልም። ፋኖ ከሻቢያ ጋር ቢተባበር ተላላኪ ልትለው አትችልም። ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠበንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀሩ የምትችለው ነገር የለም። የራሱ ኮዝ አለው፣ የራሱ ምክንያት አለው። ያን ኮዝ ዳራ ደርሳለሁ ብሎ ነው የሚተባበረው። ተላላኪ የምትለው የራሱ ምንም ጉዳይ ሳይኖረው ለሌሎች አጀንዳ አስፈጻሚ ሲሆን ነው አንድን አካል ልትለው የምትችለው። በዛ ደረጃ ነገሩን አቅልሎ መፈረጅም ትክክል ነው የሚል እምነት የለኝም። ስለዚህ ምክንያት አላቸው ወይ? በደንብ ነው ምክንያት ያላቸው። በእኔ እምነት ግን ኢትዮጵያዊ ኃይሎች ውስጥ ያሉ ኢትዮጵያዊ ኃይሎች ከተባበሩ ይሄን መንግስት ቻሌንጅ ለማድረግ እኮ በቂ ነው። የውጭ ኃይል ትብብር ማያስፈልጋቸውም የሚል እምነት አለ። ይሄን ከበባን በመስበር ረገድ የአማራ ኃይሎችና የትግራይ ኃይሎች ከተባበሩ እኮ ከበባ የሚባል ነገር እኮ አይኖርም አይደል? ከዚህ ቀደም እኮ የአማራን ህዝብ አታሎ ነው አሳስቶ ነው በአማራ ክልል በኩል ትግራይ ሲጁስ እንድትገባ ያደረገው አይደል? ያን ማድረግ የሚችልበት እድል አሁን የለም። በሱዳን በኩል አሁን ያን ማድረግ የሚችልበት እድል የለም። ስለዚህ የኔ እምነት ምንድነው? እነዚህ በጠመንጃ እናምናለን የሚሉ ኃይሎች መተባበር ካለባቸው ከሀገር ውስጥ ኃይል ጋር ቢተባበሩ እኮ በቂ ነው። የግድ ሄደው የውጭ ኃይል ጋር መተባበር አለባቸው የሚል እምነት የለኝም። ለመተባበር መወሰናቸው ግን የራሱ ምክንያት አለው ብዬ አምናለሁ። እኔም አምናለሁ ምክንያት አለው፣ ምንም ጥርጥር የለም። ያ ምክንያት ደግሞ ለሌላ ተላላኪ ከመሆንም አንፃር አይደለም፣ ወይም መንግስት እንደሚለው የሌላ ባንዳና አገልጋይ ከመሆንም አንፃር አይደለም። የራሳቸው አጀንዳ ስላላቸው ለዛ አጀንዳችን አሸናፊነት ወይም ተፈጻሚነት ይጠቅመናል ብሎ ስለሚያስቡ፣ ይሄ መንግስት ግን የራሳቸው ኮዝ እንደሌላቸው የራሳቸው አጀንዳ እንደሌላቸው ጉዳዩን ሃይሊ ሲምፕሊፋይድ አድርጎ የተላላኪነት ሚና አድርጎ ሊያቀርብ ይፈልጋል። ይሄ ለደርግም አልበጀውም፣ ለ27 ዓመቱ ኢህአዴግም አልበጀውም፣ ለዚህ መንግስትም አይበጀውም፣ የትም አያደርስም። የሚጠቅመው ህወሓት ተጨባጭ የሆነ የፖለቲካ ጥያቄ አለው ኢትዮጵያ ውስጥ። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ፋኖ ተጨባጭ የሆነ ህዝባዊ የሆነ የፖለቲካ ጥያቄ አለው። ይህን ጥያቄ እንዴት አድርጌ ልመልስና ሰላም ልፍጠር? ኦላ ከኦሮሞ ህዝብ ጥያቄ ጋር የተያያዘ ተጨባጭ ጥያቄ አለው። ይህን ጥያቄ ልመልስና እንዴት አድርጌ ዘላቂ ሰላም ልፍጠር ብሎ ነው እንጂ ማሰብ ያለበት እነዚህን ሁሉ ኃይሎች በኃይል ለማጥፋት ለመደምሰስ ጠበንጃ አንስቶ እየፎከረ ከውጭ ኃይሎች ጋር አትተባበሩ ማለት ምንም ትርጉም የለም። እንዲህም በማለት ልታስቀሩ የምትችለው ነገር የለም እና መንግስትም አያስቀረውም። እኛ በጦርነት ማናምን ኃይሎችም እንዲህ አይነቱን ግንኙነት ብናወግዝ አናስቀረው። በተጨባጭ አፍጥጦ እየመጣ እንደሆነ እያየን እና እኔ ጥርጥር የለኝም ሀገር ውስጥ ያሉ ኃይሎች እየተባበሩ ነው። አዎ፣ ከዛም አልፎ ከሻቢያ ጋር የትብብር መንፈስ እንዳለ እያየን በግልጽም እየተነገረ ነው። ትንሽ ማለባበስ ሲሞከር እናያለን። ያ ግን የፕሮፓጋንዳ ኤክሰርሳይዝ ነው። ወደዛ የመሄድ ፍላጎት እንዳለ የመንግስት ባህሪም ጭካኔ በጦርነት ላይ ያለው በጣም ግትር የሆነ አስተሳሰብ እነዛ ኃይሎች ወደዚህ አይነት ሁኔታ እንዲገፉም በቂ ምክንያት ሆኖ እያገለገለ ነው እና ይህን ለይቶ መረዳት ያስፈልጋል። ምክንያት የላቸውም እያልኩ አይደለም፣ ምክንያት አላቸው። ግን እኔ ምክንያት ቢኖራቸው አገር ውስጥ ያሉ ኃይሎች ከተባበሩ የሚያቅታቸው ነገር አለ የሚል እምነት የለኝም። ዋናው ህዝቡ ነው። ማህበራዊ መሰረት አላቸው። ይሄ ህዝብ ከተባበረ አንድ አገዛዝ በስልጣን ላይ የሚቆይበት ምንም ምክንያት የለም። የዛሬ 2 ዓመት ጦርነቱ ከፋኖ ጋር እንደተጀመረ እንግዲህ ያኔ ውስጣቸው አንድ ኮሎኔል ወይም ጀነራልም አልነበራቸውም። ምንም አይነት ድርጅታዊ መዋቅር የላቸውም። ያው በብሶት የተነሳሳ ኃይል ነው የነበረው። ችግር ያነሳሳው እና የህልውና ጥያቄ ያነሳሳው የፋኖ ኃይል ነበረ። በተለያየ በተበታተነ ሁኔታ ነው የነበረው። በዛ ደረጃ እንኳን ጦርነቱ ሲጀምር መንግስት ይሄን ጦርነት አያሸንፈውም የሚል ነገር በድፍረት ነው አንዳንዶቻችን እኔን ጨምሮ ስንናገር የነበረው። ለምንድን ነው ያን የተናገርነው?
ሁለት ነገር ስለምናውቅ ነው። በአንድ በኩል የፋኖ ኃይሎች የፖለቲካ አጀንዳ እንዳላቸው ከአማራ ህዝብ ህልውና ጋር የተያያዘ የፖለቲካ ተጨባጭ አጀንዳ እንዳላቸው እርግጠኞች ስለነበር ነው። በሌላ በኩል ደግሞ የፋኖ እንቅስቃሴ ህዝባዊ ድጋፍ ያለው መሆኑን ስለምንገነዘብ ነው። እነዚህን ሁለት አጀንዳዎች የያዘ አካል የትኛውንም ያህል ደካማ ቢሆን የትኛውንም ያህል ውስጣዊ ችግር ቢኖርበት እነዚህን ሁለት ነገሮች የያዘ አካል በሂደት እየተጠናከረ መምጣቱ አይቀርም። ተሸናፊ ሊሆን አይችልም። ህዝባዊ አጀንዳ ካለህ በዛ አጀንዳ ምክንያት ደግሞ ህዝባዊ ድጋፍ ካለህ ማንም ሊያሸንፍ አይችልም። የጊዜ ጉዳይ። ይሄን ስለምናውቅ ነው ፋኖ በጣም ደካማ በሆነ በተበታተነ ሁኔታ በነበረበት በዛን ወቅት ምንም አይነት ድርጅታዊ አመራር እንኳን ባልነበረበት ወቅት አይሸነፍም ብለን ልባችን ሞልተን የተናገርነው ተፈጥሯዊ ስለሆነ የህዝብን አጀንዳ የያዘ እና በህዝብ የሚደገፍ ኃይል አይሸነፍም። እንዲህ አይነቱን ኃይል በጦርነት ማሸነፍ አይችልም። የኢትዮጵያም ታሪክ ደግሞ ደጋግሞ ያሳየው ነው። የዓለምም ታሪክ ደግሞ ደጋግሞ ያሳየው በዛ ምክንያት ነው። አሁን በሂደት ምንድነው የሆነው? እርግጥ ነው ያልተሰሩ ብዙ የቤት ስራዎች አሉባቸው። አሁን ፋኖች ገና አንድ ወጥ የሆነ የፖለቲካ ድርጅት አልፈጠሩም፣ አመራር አልፈጠሩም። በመካከላቸው ብዙ ሪጂናል የሆኑ አውራጃዊ የሆኑ ቅራኔዎች አሉ፣ ተገቢ ያልሆኑ። የጠራ የፖለቲካ ፕላትፎርም ገና አልያዙ፣ አላወጡ። ብዙ የቤት ስራ አለባቸው። ከህዝብ ጋር ባላቸው ግንኙነቶች እዚህም እዛም ከዲሲፕሊንም ጋር የተያያዙ ችግሮች አሉ ማለት ይቻላል። ብዙ ሊነሱ የሚችሉ ድክመቶች አሉባቸው፣ የቤት ስራዎች አሉባቸው። ያም ሆኖ ግን ደግሞ በተመሳሳይ ሁኔታ ከጊዜ ወደ ጊዜ በጣም እድገት ላይ ነው ያሉት። ካሁን በፊት የጎሬላ ፋይተርነት ሚና ነው የነበራቸው። አንድ ቦታ አድፍጦ አጥቅቶ ወደ ሌላ ቦታ የመሸሽ የማፈግፈግ የሚያጠቃ ጦር ሲመጣ አቅጣጫ የመቀየር ቦታ የመቀየር ምሽግ የያዘን ሰራዊትም አደጋ ጥሎ ምናልባት ስንቅና ትጥቅ መሳሪያ በተወሰነ ደረጃ አግኝቶ ወደ ነበሩበት መመለስ። ይሄ ፒውርሊ የጎሬላ ፋይተር ባህሪ ነው፣ አሰራር ነው። ይሄን ነው ሲያደርጉ ምናያቸው የነበረው። ሁለት ነገር ማድረግ አይችልም ነበር ፋኖ ከአቅሙ ውስንነት በተነሳ። አንደኛ ምሽግ ይዞ አለኝ የሚለውን የነፃ መሬት ሊከላከል አይችልም ነበር። የመንግስት ኃይል ሲመጣበት መሸሽ ግዴታው ነበር። ይሄን ነው ሲያደርግ የነበረው ለሁለት ዓመት። ሁለተኛ ማድረግ የማይችለው ነገር ምሽግ ሰርቶ የተቀመጠን የመንግስት ሰራዊት ሄዶ አጥቅቶ መደምሰስና አካባቢውን መቆጣጠር አይችልም ነበር። ሂት ኤንድ ራን ነበር ማድረግ የሚችለው። እነዚህን ሁለት ችግሮች አሁን እየፈታቸው እንደሆነ እያየን አሁን ምሽግ ይዞ አለኝ የሚለውን ነፃ መሬት ወደ ማስተዳደር ወደ መከላከል ደረጃ እየደረሰ እንደሆነ በተለይ የሰሞኑ ሁኔታ እያሳየ ነው። ይሄ ዋናው ጦርነት የሚካሄድበት የኔ የትውልድ አካባቢ ነው፣ ወይም ሙጃ የሚባለው አካባቢ ምን አይነት ሰራዊት እንደነበረ ፋኖዎች ምን ያህል መስዋዕትነት ከፍለው ምሽግ ሰብረው ደምስሰው አካባቢውን እንደተቆጣጠሩ ከተቆጣጠሩ በኋላ ደግሞ የህዝባዊ አስተዳደር ለማቋቋም ምን አይነት ስራ እየሰሩ እንደሆነ ፈርስት ሃንድ የሆነ ተጨባጭ መረጃ አለ። ዝም ብሎ በአጋጣሚና በምናምን የሆነ ነገር አይደለም። ሁለተኛ ራሳቸው መከላከል ችለዋል፣ ማጥቃት ችለዋል። ይሄ አንድ ሰራዊት ኮንቬንሽናል ወደሚባል ደረጃ ሲሸጋገር የሚኖረው ደረጃ ነው። ያም ሆኖ ገና ነው። ገና ዙ 23 አልታጠቁም፣ መድፍ አልታጠቁም፣ ታንክ አልታጠቁም። ጣጻሪ ደግሞ በስልጣን ላይ ያለው መንግስት እነዚህን ሁሉ አየር ኃይልን ድሮንን ጨምሮ የታጠቀ ኃይል ነው። በተሟላ ሁኔታ ኮንቬንሽናል ወደሆነ ሰራዊት ተቀይረዋል ማለት አይቻልም። ከሁሉም በላይ ግን ደግሞ ሴንትራላይዝድ የሆነ አንድ ሊደርሺፕ ገና የላቸው። አንድ ሰራዊት በተበታተነ ኃይልም ተመርቶ የትም ሊደርስ አይችልም። የመጀመሪያው ቅድመ ሁኔታ ጠንካራ የሆነ ሴንትራላይዝድ የሆነ አመራር መኖር ነው። አንድ። ሁለተኛ ጦርነት በራሱ ግብ አይደለም፣ የትም አያደርስም። የፖለቲካ አጀንዳ የተጻፈ የሚብራራ ተጠያቂነት የሚያስከትል ሊኖር ይገባል። አንድ ወጥ የሆነ የፖለቲካ አጀንዳ እስካሁን ፋኖ የለው። እነዚህ ሁሉ ገና መሰራት ያለባቸው የቤት ስራዎች ናቸው። በሚሊተሪ የኃይል አስተላለፍ ካየነው ግን በጣም በጣም ከሚጠበቀው በላይ በከፍተኛ ደረጃ እያደጉ። ሌላው ለውጥ ምንድን ነው? ከሁሉም ከጎናቸው ካለው ኃይል ጋራ ቅራኔ ውስጥ ነው የነበሩት። በጠላትነት የሚፈርጁት የኢትዮጵያን መንግስት ወይም የብልጽግናን መንግስት ብቻ አይደለም። ከኦላ ጋር ጥሩ ግንኙነት አልነበራቸው፣ ከህወሓት ጋር ጥሩ ግንኙነት አልነበራቸው። አሁን ግን ከነዚህ ኃይሎች ጋር ሁሉ ያላቸውን ልዩነት ለመፍታትና በጋራ ለመታገል የመጣር ሁኔታ ነው የምታየው። ይሄ ቀላል ለውጥ አይመስልም። እና እዚህ ላይ ነው የኢትዮጵያ መንግስት አሁን ትሬንዱን ማየት ያለበት።
በእርግጥ እያሸነፍኩ ነው ወይስ እየተሸነፍኩ ነው? በዚህ ሁኔታ ከቀጠልኩ መድረሻዬ የት ነው? አገርና ህዝቡን የት ነው የማደርሰው? የኔስ ህልውና ዕጣ ፈንታው ምንድነው የሚለውን ነገር መንግስት መጠየቅ አለበት። መንግስት ብቻ አይደል፣ በመንግስት ውስጥ ያሉ ባለስልጣናት፣ ሚኒስትሮች፣ ጀነራሎች መጠየቅ አለባቸው። ይሄ ጉዳይ ሄዶ እንደው ያገሩን ይተውት፣ የህዝቡን ይተውት፣ የኔንና የቤተሰቤን ህልውና ወዴት ነው የሚወስደው? ሚስቴ፣ ልጆቼ ምንድነው የሚሆኑት? ምንድነው እየመጣ ያለው የሚለውን ነገር መገንዘብ ያስፈልጋል። ይሄን ቀልብን ሰብሰብ አድርጎ ተረድቶ ከጦርነት አማራጭ ወጥቶ ወደ ሰላም አማራጭ በቁርጠኝነት በልባዊነት መሄድ ያስፈልጋል። ስለዚህ በፋኖ ዙሪያ የሚታየው ለውጥ ተጨባጭ ነው፣ ያለ ምክንያት አይደለም። አሁን ከኋላ ህወሓት አለ፣ ሻዕቢያ አለ። ለዩኤን የጻፈው ደብዳቤ አለጅድሊ ነው የሚለው፣ የተጨበጠ መረጃ አለ ብሎ አላቀረበም። ስለዚህ እኔ ባለኝ መረጃ ይጠይቃሉ። አሁን እኔ አካባቢ ያለውን ወታደራዊ እንቅስቃሴ ለማጣራት ሞክራለሁ። እኔ አንድ ሌላ ኃይል ከጀርባ መጥቶ ገብቷል የሚል ወይም ደግሞ ትግርኛ ተናጋሪ እንደዚህ አይነት አይተናል ያለ ሰው እስካሁን አልገጠመኝ። ፋኖ ኃይሎች እንደሆኑ ያለኝ መረጃ ግን ይሄ መንግስት ዋጋለሁ እኮ ያለው ዞሮ እውነት ቢሆን እሱ ያለው ማለት ነው። በርግጥ ከጀርባ ቲፒኤልኤፎች ካሉ፣ በርግጥ ከጀርባ ሻዕቢያም ካለ እንዴ ሲጎራ የነበረው ሻዕቢያንም ህወሓትንም ፋኖን ማሸነፋለሁ ያለ አልነበረም? ዋንቀዋል እያልኩት እኮ ያለው ይሄ ነው። አሁን እንኳን አልተባበሩም ቢባል፣ አሁን እንኳን ከጀርባ ባይኖሩ ነገ ከነገ ወዲያ መምጣታቸው አይቀርም። ስለዚህ ያኔ ምን ልትሆን ነው? ይሄ ሽንፈት በግልጽና በሰፋ ሁኔታ ሊመጣብህ ነው። አይመሽብህ፣ ራስህን ለአደጋ ሳታጋልጥ ወደ ትክክለኛው መፍትሄ ና ነው እያልን ያለ። እዚህ ምስክር እኮ የሆነው እሱ እኮ ነው። ፋኖም ብቻውን ይችለው ነበረ፣ ሌሎቹ ከጀርባ ከመጡ ግን አልቻልኩትም። ለዛ ነው የተያለ ነው። በዚህ መንገድ ከቀጠልክ የበለጠ ትሸነፋለህ። እኔ አሁን በአይናፋርነት በምናምን ለማስተባበል የሚሞክሩት ነገር ሁሉ የጊዜ ጉዳይ ነው የሚመስለኝ። ከጥቂት ኋላ የህወሓት ሰራዊት ከፋኖ ሰራዊት ከኦላ ሰራዊት ጋራ በግሩፕ ፎቶ እየተነሱ የሚለቁልን ይመስለኛል። ያኔ መንግስት ይሆናል በይፋ የሚነግሩን ይመስለኛል። ወደዛ ነው አቅጣጫው የሚሄደው። እና ይሄ በአጠቃላይ በፖለቲካ የኃይል አስተላለፉ የመጣው ለውጥ ቀላል አይደለም። ይሄ ደግሞ ናቹራል ነው፣ የሚጠበቅ ነው። በቃ ከፕሪቶሪያው ስምምነት ማግስት ጀምሮ ኢትዮጵያ ውስጥ መሰረታዊ የሆነ የፖለቲካ የኃይል ለውጥ እንደመጣ ግልጽ ነበር። እኔ በጻፍኳቸው የተለያዩ አርቲክሎች ያን እየገለጽኩ ነው የነበረው። አሁን ያ በሐሳብ ደረጃ ስናነሳው የነበረው ነገር በተግባር እየተገለጠ ነው። ነገ ደግሞ በተግባር ይሄን መንግስት ከመኖር ወደ አለመኖር ሲቀይረው እንደምናይ ምንም ጥርጥር የለውም። የኛ ትልቁ አሁን ጭንቀት ምንድነው? ጥያቄ ምንድነው? ይሄ መንግስት ሲወድቅ የሀገራችን ዕጣ ፈንታ እንዴት ነው የሚሆነው? እዚህ ኃይሎች በምን አጀንዳ ነው የተስማሙት? ፖስት አብይ በምን መልኩ ሃንድል እናደርገዋለን? የሚመጣው ለውጥ እንዴት አድርገን መንግስት የለሽ ሁኔታ እንዳይፈጥር እናደርገዋለን? እንዴት አድርገን ዘላቂ ሰላም ይዞ እንዲመጣ እናደርገዋለን የሚለው ላይ ነው ጭንቀታችን እንጂ ይሄ መንግስትማ ሳይሰንፍ ከማንም በላይ ራሱን በራሱ የማጥፊያውን ስልት ነው እየተከተለ ያለው። ሱሳይድ እየፈጸመ ያለው በራሱ ላይ ገመዱን እያጠለቀ ነው። እና ይሄን ነው ያን ገመድ እኮ እንዲያወልቀው ነው እኛ ሀገር ከመፍረሷ በፊት የኢትዮጵያ የፖለቲካ ኃይሎች የግንቦት ማንፌስቶ ላይ የተቀመጡትን ጉዳዮች ተቀብለን ሰላማዊ ህዝባዊ እምቢተኝነት ብናካሄድ አገርን ከመፍረስ ህዝብን ከባሰ እልቂት ማትረፍ እንችላለን የሚል እምነት አለ። አሁን የትብብር መንፈሶች እየተፈጠሩ ነው። ህዝባዊ እምቢተኝነት ኢትዮጵያ ውስጥ መካሄድ አለበት፣ ያን ደግሞ እኛ መምራት አለብን ማካሄድ አለብን የሚል አዲስ ተነሳሽነት እየተፈጠረ ነው። ይሄ ተነሳሽነት አጀንዳ ያስፈልገዋል፣ መነሻ ሐሳብ ያስፈልገዋል። ለዛ ይጠቅማል የሚል እምነት አለ። ነገ ከነገ ወዲያ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ቢቀሰቀስ ቢነሳ ዋናውን ዋጋ የሚከፍለው ወይም ትግሉን የሚያካሂደው ሀገር ውስጥ ያለው ህዝብ ነው። ስለዚህ ከማንም በላይ መረዳት ያለበት ያን አስተሳሰብ ህዝቡ ነው። በጉዳዩ ላይ አስቀድሞ መነጋገርና መተማመን ያለበት ህዝቡ ነው።